صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا عليه صلوا عليه صلوا عليه رحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ አድማጮቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ አደርሱ ታኒን ቀርተናል ማለት ነው። አሁን ደግሞ እዛው ካደርሱ ታኒ ሳንወጣ ሙራጃ ነው የምናደርገው ማለት ነው። ሙራጃ ወሳኝ ስለሆነ ማለት ነው። ሙራጃ ስናደርግ ደግሞ አቅጣጫን እየቀየር ነው የምንቀረው። አቅጣጫን ቀየረን መቅራታችን ያለው ጥቅም ምንድነው? ጭንቅላታችን ላይ በደንብ ሴብ እንዲሆን ፊደላቶችን በደንብ በርተን እንድንለማመዳቸውና እንድንለያቸው ይረዳናል ማለት ነው። طيب ከኔ ጋር ሙራጃ አድርጉ አብራችሁ ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الدرس الأول ይሄንን ደርስ ስቀሩ ማለት ነው። አዳር ብላችሁ ራና ወፍሩ ማለት ነው። ይሄንን ራና ወፍሩት። አዳር ሱ ሲንን ደግሞ አቅጥሉት ማለት ነው። አዳርሱ ሱ በዚህ መልኩ ማለት ነው እንጂ ሱዋ አዳርሱ ሱ አትበሉ ማለት ነው። አዳርሱል طيب الدرس الثاني ይሄ ሶፊር አለው፣ ይሄ ደግሞ ሀምስ ነው ያለው ማለት ነው። ምላሳችሁን ታ ላይ ወጣ አድርጉ ማለት ነው ጫፏን። الدرس ታ በዚህ መልኩ ማለት ነው። حروف الهجاء المركبة حروف الهجاء المركبة طيب አሁን ተከትላችሁኝ ከኔ ጋር በሉ። አሊፍ ላም አሊፍ ካፍ ባ ኑን አሊፍ ኑን ሲን يا حا ثاميم نون بالام ኑን ባላም እየተከታተላችሁኝ ያላችሁ እንደሆነ ተስፋ አደርጋለሁ። ታኑን ላም ታኑን ላም ባያ ባጂም ታሲን ታ ይሄ ሁለት ነጥቡ ነው ማለት ነው። ሰማያዊ ከለር ሲን ደግሞ ይሄ አረንጓዴው ከለር ነው። ታሲን ታ አሊፍ ታ አሊፍ ታ ካፍ ባ ላም ሐ በቀይ ከለር ያላቸው ላም ናት ማለት ነው። ላም ሐ ላም አሊፍ ላም አሊፍ ላም አሊፍ ይሄም ላም አሊፍ ካፍ አሊፍ እዚህ ጋር አራት ካፍ ተደርድረዋል ማለት ነው። ይሄ ያለ ይሄ እንደምታዩት ሁሉም ጽሁፋቸው ይለያያል ማለት ነው። አሁን ይሄ በዚህ መልኩ ካፍ መጀመሪያ ላይ ማለት ነው መነሻ ላይ ሲሆን በዚህ መልኩም ትጻፋለች፣ በዚህ መልኩም ትጻፋለች መነሻ ላይ ስትሆን ማለት ነው። طيب ካፍ አሊፍ ፋ ያ አሊፍ ፋሲን ታ ይሄ ታ ማለት ነው 50 አለው
የመላሳችሁን ጫፍ ወጣ ታደርጋላችሁ። ፋሲን ይሄ ደግሞ ሶፊር አለው የሚል ድምፅ አለው ማለት ነው። ፋሲን ያሚም ያያ ባያላም በዚህ መልኩ ያታላም ኑን ያ ባሚም ታጂም ታ አሊፍ ኑን ካፍ አሊፍ ባላም با ألف طيب لام ألف كاف با كاف تا كاف ደግሞ መሀል ላይ ስትሆን ማለት ነው። እዚህ ጋር ባ ካፍ ታ ያ ባሲን ታሓ ታሓ ኑን ሚም ታያ ሳላም ሳላም ኑን ባኑን ሳያ ታሚም ኑን ኸ ባሲን ያሲን ባአሊፍ ታካፍ ታ ካፍ ላም ይህን ይመስላል ማለት ነው። አሁን ደግሞ ከዚህ ወደዚህ መስመር ወደ ኋላ ቀሩ ማለት ነው። ኑን ባኑን ሳላም ያታላም ባያላም ታኑላም ኑን ባላም ሳያ ታያ ኑን ያያ ባያ ሳሚም ታሚም ኑን ሚም ባሚም ያሚም ባጂም ያሓ ኑን ኸ ታሓ ታጂም ታሲን ታሲን ኑን ሲን ያሲን ባሲን ሳ አሊፍ ያ አሊፍ ታ አሊፍ ኑን አሊፍ ባ አሊፍ ያ ኑን ሳ ታ ባ ታ ካፍ ታ ባ ካፍ ታ ካፍ አሊፍ ካፍ አሊፍ ካፍ ባ ካፍ ባ ካፍ ካፍ ባላም ባ ላም አሊፍ ላም ሓ ላም አሊፍ ላም አሊፍ ባ አሊፍ
ላም አሊፍ ላም አሊፍ ላም አሊፍ። ጠይብ ይህን ይመስላል። በዚህ መልኩ እናንተም በደንብ አድርጋችሁ ሙራጃ አድርጉት ማለት ነው። ጠይብ እዚህ ጋር አንድ ጥያቄ ልጠይቃችሁና ልጨርስ። ይሄ ካፍና ይሄ ካፍ ልዩነታቸው መቼ ነው? ምንድን ነው? ሁለቱ ካፍ ይሄ ካፍና ይሄ ካፍ ልዩነታቸው ምንድን ነው? እንደዚህ የሚጻፈው መቼ ነው? እንደዚህ የሚጻፈው መቼ ነው? መጀመሪያ ላይ፣ መሀል ላይ፣ ጫፍ ላይ ብቻ ስለነኚህ ሁለት ካፍ ልዩነት አስረዱኝ ማለት ወዳለው። መልሱን ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ቀጣዩን ኢንሻአላህ እንቀራለን። ለዛሬ በዚህ በቃናል። ስላዳመጣችሁኝ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.